የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድ የአማራ የትግራይና የኦሮሞ ኃይሎች በተናጠል ሊያሸንፉን ስላልቻሉ አሁን ያልተቀደሰ ጋብቻ እየፈጠሩ ነው ሲሉ ተናገሩ። በሌላ በኩል የፋኖ ኃይሎች በጎጃም በከፈቱት ውጊያ የብልጽግና አመራሩን ጨምሮ በርካቶች መገደላቸው ሰምቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በበኩላቸው ትግራይ እንደገና ወደ ይፋዊ ጦርነት ለመመለስ አፋፍ ላይ ትገኛለች ሲሉ አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ ሰላም ፈላጊ መስሎ ቢታይም አሁኑ ከፍተኛ ጦር በትግራይ ዙሪያ እያሰፈረና ውጊያ ሊከፍት እየተዘጋጀ ነው ሲል የትግራይ ክልል መንግስት ከሷል። የብልጽግናው ሚኒስትር አቶ ጌታቸው ረዳ ህወሓት ወደ ምዕራብ ትግራይ ሳይሆን ወደ 4 ኪሎ ሊመጣ ነው ብለዋል። ጸረ ብልጽግና ጥምረት ተፈጥሯን ያሉት አቶ ጌታቸው ረዳ የጥምረቱ ዓላማ የፌዴራሉ መንግስት በኃይል መገልበጥ እንጂ የፕሪቶሪያን ስምምነት ማስፈጸም አይደሉም ሲሉም ተከራክረዋል። በዝርዝር እናየዋለን። ኢራን በአሸማጋዮች በኩል ከመነጋገር ባለፈ ከአሜሪካ ጋር በቀጥታ እየተደራደረች አለመሆኗን ገልጻለች። በሌላ በኩል የአሜሪካው ፔንታጎን የጦር መሳሪያ አምራች ኩባንያዎች ምርታቸውን እንዲጨምሩ ግፊት እያደረገ መሆኑም ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድ የአማራ የትግራይና የኦሮሞ ኃይሎች በተናጥል ሊያሸንፉ ስላልቻሉ አሁንም ያልተቀደሰ ጋብቻ ፈጠሩ ብሎ የተናገሩ ሲሆን ባለፉት 8 ዓመታት ያስቀጠሉት ጦርነትና በአማራ ክልል 4ኛ ዓመት እየደፈነ ያለው የፋኖ ኃይሎች በጎጃም በከፈቱት ውጊያ የብልጽግና አመራሩን ጨምሮ በርካቶች መገደላቸው ዛሬም ተሰምቷል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ኢትዮጵያ ከዚህ የተሻለ ይገባታል ያሉ ሲሆን ትግራይ እንደገና ወደ ይፋዊ ጦርነት ለመመለስ አፋፍ ላይ ትገኛለች ሲሉ አስታውቀዋል። በዛሬው ዕለት ነሐሴ 3 2018 ዓ.ም በአማራ ክልል ጎጃም ቀጠና ከንጋት ጀምሮ በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች ዛሬ በምስራቅ ጎጃም ዞን አዋብል ወረዳ ሉማሜ ከተማ በሚገኘው የአገዛዝ ጦር ካምፕ ላይ የተቀናጀ ውጊያ መክፈታቸውን የተሰማው ውጊያው የተደረገው በሉማሜ ከተማ በሚገኙ የአገዛዙ መከላከያና ሚኒሻ ካምፖች ላይ መሆኑን ነው የፋኖ የመረጃ ምንጮች የተናገሩት። በዚህ ውጊያ የአዋብል ወረዳ የብልጽግና ሰላምና ደህንነት ኃላፊ አቶ ተመስገን ምስክር ጨምሮ በርካታ የአገዛዝ ጦር አባላት የተገደሉ ሲሆን 2 የብልጽግና አመራሮችና ሌሎች ወታደሮች ደግሞ ቆስለዋል ተብሏል። በተመሳሳይ በዛሬው ዕለት ነሐሴ 3 2018 ዓ.ም አገዛዙ በክልሉ ሰሜን ወሎ ዞን የላስታና ራያ አካባቢዎች ከንጋት ጀምሮ ተከታታይ የድሮን አሳ እያደረገ እንደሚገኝ ነዋሪዎች ተናግረዋል። አገዛዙ ዛሬም ከመሃል ወሎ ወደ ራያ ቀጠና ተጨማሪ ከባድ መሳሪያዎችን እያጓጓዘ መቀጠሉን የተናገሩት ደግሞ የወልዲያ ከተማ ነዋሪዎች ናቸው። በራያና ላስታ ቀጠና የአገዛዝ ጦርና ፋኖ ኃይሎች ከፍተኛ ኃይል ማሰማራታቸው የተሰማ ሲሆን በራያ አላማጣና ዛታ ቀጠና ደግሞ የትግራይ ኃይሎች ከባድ መሳሪያዎችን እያስጠቁ ይገኛሉ ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተለይም በዛሬው ዕለት በራያ ቆቦ፣ ራያ አላማጣና ጨርጨር ወረዳዎች አዋሳኝ አካባቢ ያልተቋረጠ የድሮን ቅኝት መኖሩን ነው የመረጃ ምንጮቻችን የተናገሩት። በትላንትናው ዕለት አዲስ ቅኝ አካባቢ የከባድ መሳሪያ ተኩስ መሰማቱ መዘገባቸው የሚታወስ ሲሆን ዛሬ በአካባቢው የተኩስ ድምጽ ባይሰማም ከፍተኛ ወታደራዊ እንቅስቃሴ እንደሚታይ የአካባቢ መረጃ ምንጮች ለሚዲያችን ተናግረዋል። በሌላ በኩል የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድ የአማራ የትግራይና የኦሮሞ ኃይሎች በተናጥል ሊያሸንፉን ስላልቻሉ አሁን ያልተቀደሰ ጋብቻ እየፈጠሩ ይገኛሉ ሲሉ አስታውቀዋል። አብይ አህመድ ከኦሮሚያ ብሮድካስት ኮርፖሬሽን ጋር ባደረጉት ቆይታ ነው በትጥቅ ታገሉ ጸረ ብልጽግና ኃይሎች አገዛዙን ለመጣል ጥምረት እየፈጠሩ ይገኛሉ ሲሉ የተናገሩት በኦሮሚያ በአማራና በትግራይ ክልሎች የሚንቀሳቀሱ ታጣቂዎች መንግስትን ማሸነፍ እንደማይችሉ ሲገነዘቡ ያልተቀደሰ ጋብቻ ፈጥረዋል ያሉት የአገዛዙ ጠቅላይ ሚኒስትር አብይ አህመድ እነዚህ ኃይሎች ከውጭ አካላት ጋርም ግንኙነት ፈጥረዋል ሲሉ ተደምጠዋል። አብይ አህመድ በተደጋጋሚ እርስ በርስ የማይስማሙና የሚጨራረሱ ኃይሎች ናቸው ሲሏቸው የነበሩትን የአማራ የትግራይና የኦሮሞ ኃይሎችን ነው አሁን ላይ መንግስት ሊጥሉ በጋራ ተነስተውብኛል ያሉትም አብይ አህመድ ኦሮሞ ነጻ ወጥቷል ባሉበት ቃለ ምልልሳቸው በታሪክ ከሰሜን ኢትዮጵያ ወደ ደቡብ ኢትዮጵያ የተንቀሳቀሱ ኃይሎች ጨቋኝና ባርነት የገዙ አድርገው ሲያቀርቡ፣ በሌላ በኩል ከደቡብ ወደ ሰሜን የተንቀሳቀሱ የኦሮሞ ኃይሎች ደግሞ ሀገር የመስራትና የመገንባት እንቅስቃሴ አድርገው ሲናገሩ ተሰምተዋል። የአገዛዙ ጠቅላይ ሚኒስትር አብይ አህመድ በተከታታይ ከአማራና ኦሮሚያ ሚዲያዎች ጋር ባደረጉት ቆይታ በተመለከተ አስተያየት ከሰጡት መካከል የሆኑት አቶ ጀዋር መሐመድ አብይ አህመድ በቃለ ምልልሳቸው አማራና ኦሮሞ ትግራይን ወጉልኝ
እያሉ ነው ሲሉ ተደምጠዋል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በዛሬው ዕለት ባስተላለፉት መልእክት በኢትዮጵያ ሰላም እንጂ ተጨማሪ ጦርነት አያስፈልግም ሲሉ አስታውቀዋል። በአማራ ክልል ባለፉት 3 ዓመታት የቀጠለው ጦርነት ብዙ ሕይወት አሳጥቷል ያሉት ዶክተር ቴዎድሮስ አድሃኖም በተመሳይ ኦሮሚያ ክልል አሁንም ውጊያዎች ቀጥለዋል ብሏል። ትግራይ እንደገና ወደ ይፋ ጦርነት ለመመለስ አፋፍ ላይ ትገኛለች። አፋር ክልልም ወደ ጦርነቱ ጠግቷል። በቤኒሻንጉል ጉሙዝ ክልልም አሁንም ግጭቶች አሉ ያሉት ዋና ዳይሬክተሩ ሁሉም አካላት ጦርነትን በቃ ማለት አለባቸው ሲሉ ጥሪ አቅርበዋል። ዶክተር ቴዎድሮስ አድሃኖም አክለውም የብልጽግና አገዛዝ ጨምሮ ሁሉም ኃይሎች ከጦር መሳሪያ ይልቅ ውይይቶች እንዲመርጡና እውነተኛ የፖለቲካ መፍትሄዎች እንዲከተሉ አሳስበዋል። ጦርነት የሚያመጣው ሞት፣ ውድመትና መፈናቀል ነው ያሉት ዶክተር ቴዎድሮስ ኢትዮጵያን ከዚህ የተሻለ ነገር ይገባቸዋል ሲሉ በይፋ ባሰራጩት መልእክታቸው አስታውቀዋል። የብልጽግና አገዛዝ ሰላም ፈላጊ መስሎ ቢታይም አሁንም ከፍተኛ ጦር በትግራይ ዙሪያ እያሰፈረና ውጊያ ሊከፍት እየተዘጋጀ ነው ሲል የትግራይ ክልል መንግስት ከሰሰ። የብልጽግና ሚኒስትር አቶ ጌታቸው ረዳ ደግሞ ህወሓት ወደ ምዕራብ ትግራይ ሳይሆን ወደ 4 ኪሎ እየመጣ ነው፣ ጸረ ብልጽግና ጥምረትም ተፈጥሯል ያሉት ሲሆን የጥምረቱ ዋና ዓላማም የፌዴራሉን አገዛዝ በኃይል መገልበጥ እንጂ ፕሪቶሪያ ስምምነት ማስፈጸም አይደለም ሲሉ ከሰዋል። የብልጽግና አገዛዝ በትግራይ ላይ ጦርነት ለመክፈት ሁሉንም ሀሰተኛ የማታለያ መንገዶች እየተጠቀመ ይገኛል ሲል የከሰሰው የክልሉ መንግስት በኮሙኒኬሽን ቢሮ ባወጣው መግለጫው ነው። የትግራይ ክልል መንግስት ከጦርነትና ሁከት ውጭ መንበረ ስልጣኑ ላይ መቆየት የማይችል ሲል የገለጸው የብልጽግና አገዛዝ ከሚያሰራጫቸው የውሸት ወሬዎች በተጨማሪ አሁንም ወደ ሁሉም የትግራይ ወሰኖች ሰራዊቱን በማስጠጋት የጦርነት ቦታዎች እያስተካከለና ውጊያ ለመጀመር የሚያስችለውን ዝግጅት ጨርሷል ሲል አስታውቋል። የአብይ አህመድ ዘር አጥፊ አገዛዝ የትግራይን ህዝብ ለማጥፋት ያስችለኛል በሚለው በቀጥታ ጦርነትና በጠመንጃ አልሳካ በሚለው ደግሞ የሰላም ድራማዎችን የመተወን ስልቱን እየለዋወጠ ቀጥሏል ብሏል። ጨምሮም በአሁኑ ሰዓት በተጨባጭ ሁኔታ መደበኛ ሚዲያዎችና የማህበራዊ ሚዲያ አንቂዎችን በመጠቀም በርካታ ማደናገሪያ ወሬዎችን እያሰራጨ በትግራይ የመከታ ኃይሎችን በትግራይ ህዝብና የትግል ሂደቱ እንዲሁም በትግራይ ህዝብ ብሔራዊ ጥቅሞችና የህልውና ዋስትና ላይ አሉታዊ ተጽዕኖ ለማሳረፍ ያስችሉኛል ያላቸውን ሁሉም አይነት ጥረቶች እያደረገ ይገኛል ሲል ወንጅሏል። በዚህ ሰሞን አድርጋ ያለው ወንጀል አንዱ ሰላም ፈላጊ መስሎ ለመታየት የተለያዩ አሸማጋዮችን ወደ ትግራይ እንደመጡ ዲፕሎማቲክ ማህበረሰብ ለሰላማዊ ንግግር ወደ ትግራይ እንደገቡ ማስመሰል በከፍተኛ ደረጃ ማደናገሪያ ወሬዎችን ብልጽግና አሰራጭቷል ይላል። የትግራይ ህዝብና መንግስት ሁሌም ለሰላም ያላቸው እምነት ስትራቴጂካዊ ነው ያለው የመግለጫው ለሰላማዊ ንግግር ያለን አቋም ግልጽ ቢሆንም የብልጽግናን ዘር አጥፊ ስርዓት ለሰላም ከሚሰጠው ትኩረት ይልቅ ጦርነትና እውከት ለመቀስቀል ሌት ተቀን እየሰራ በመሆኑን ወዳጅና ጠላት ሊያውቅልን ይገባል ብሏል። በጦርነት ዝግጅት ታዲያ አሁን ላይ ብልጽግና የተለያዩ ስራዎችን እየሰራ ይገኛል ነው ያለው ህወሓት ባወጣው መግለጫ። ይህ በእንዲህ እንዳለ የብልጽግና ሚኒስትር አቶ ጌታቸው ረዳ በጦርነት ዝግጅት ፊት ዝምታን መምረጥ የጥፋት ተባባሪ መሆን ነው ሲሉ ጽፏል። አቶ ጌታቸው ረዳ በአሁኑ ሰዓት ህወሓትና ሌሎች ጥምረት ፈጥረዋል ያሏቸው ኃይሎችን የብልጽግና አገዛዝን ለመዳር እየተዘጋጁ ነው ሲሉ በከሰሱ ጽፋቸው በትላንትናው ዕለት ባሰራጩት መረጃ ምናልባትም የኤርትራ ፕሬዚዳንት ጭምር ስድቦቻቸውን ጠቅሰው ተጠቅመዋል። የቀድሞ ትግራይ ክልል ጊዜ አስተዳደር ፕሬዚዳንትና የአገዛዙ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ መንግስትና ከሌሎች ኃይሎች ጋር የፈጠሩት ጥምረት የጥፋት ቀመር ነው ሲሉ ኮንነዋል። የአቶ ጌታቸው ረዳ የጥምረቱ ዓላማ የብልጽግናን መንግስት በኃይል መገልበጥ እንጂ የፕሪቶሪያን ስምምነት ማስፈጸም አይደለም ብሏል። የዚህ ዋና ተዋናይ ናቸው ያሏቸው የቀድሞ ጓዶቻቸውን የሚወርፉት አቶ ጌታቸው ረዳ ምናልባትም ወደ ምዕራብ ትግራይ መሄድ ሳይሆን ወደ 4 ኪሎ መምጣት ነው ነጥብ ያደርጋችሁት ሲሉ በምዕራብ ትግራይ ጦርነት ቢከፈት ችግር የለም ወደ 4 ኪሎ ግን አይገባም የሚል አንድምታ ያለው ጽሑፍ አሰራጭተዋል። አቶ ጌታቸው የኤርትራ ፕሬዚዳንት ኢሳያስ ጠቃሚ ሞኞችን በመመልመልና በትግራይና በአማራ ህዝብ ላይ ቁማር እየተጫወቱ ይገኛሉ በማለት በአማራ ክልል ያሉ ኃይሎችን የኢሳያስ ተላላኪም በትግራይ ያሉትም ደግሞ ለኢሳያስ ሞኝ ጠቃሚዎች ናቸው ብለው የገለጹበት ጽፋቸውን አሰራጭተዋል። አቶ ጌታቸው ረዳ በአሁኑ ሰዓት ለሕክምና በሚል ዱባይ የሚገኙ ሲሆን ከረጅም ቀናት በኋላ በጻፉት ጽፋቸው የተለመደ ክሳቸውን አቅርበዋል። አቶ ጌታቸው የትግራይ ወጣቶች ለጥቂት ግለሰቦች የጦርነት ፍላጎት ሳይሆን ለህዝብ ህልውና ማሰም ለጦርነት በቃ ሊሉ ይገባል ያሉ ሲሆን የብልጽግና አገዛዝ ክልሉን በሙሉ ከቦ እሳቸውን በአንድ ወር ውስጥ መቀሌ እንገባለን እያሉ የሚናገሩበት ጦርነት የህልውና ሳይሆን የነጻ ማውጣት አድርገው አቅርበዋል። የብልጽግና አገዛዝ ለፕሪቶሪያው ስምምነት ታማኝ በመሆን የሰላም አማራጮችን አጠናክሮ መቀጠል አለበት የሚሉት አቶ ጌታቸው ረዳ የፕሪቶሪያ ስምምነት ፈራሚዎች ከኔ ጋር ናቸው፣ ሌሎች ምን ያደርጋሉ የሚላቸውን የብልጽግና አገዛዝ አሁን ላይ የፕሪቶሪያውን ስምምነት ሊያስጠብቁ ሳይሆን 4 ኪሎ ሊነጥቁ የሚመጡ ናቸው ብሏል። አቶ ጌታቸው ረዳ በድንበር አካባቢ ጥብቅ ክትትል እንዲደረግ፣ ግጭት ቀስቃሽ ጥያቄ እንዲሆኑና የሲቪሎች ደህንነት እንዲጠበቅ የጠየቁት ደግሞ ዓለም
አቀፍ ማህበረሰብ ነው። ዓለም አቀፍ ማህበረሰብ ዝምታ ማሳየት የለበትም የሚሉት አቶ ጌታቸው ረዳ በአሁኑ ሰዓት ሊቀሰቀስ ያለው ጦርነት 4 ኪሎን የሚያናጋ እንጂ ፕሪቶሪያን የሚያስፈርም ወይም የትግራይ ህዝብ የሚጠቅም አይደለም በማለት ሲቃወሙ መጻፋቸው ታይቷል። ኢራን በአሸማጋዮቹ እኩል ከመነጋገር ባለፈ ከአሜሪካ ጋር በቀጥታ እየተደራደረች አለመሆኗን ገልጻለች። የአሜሪካው ፔንታጎን የጦር መሳሪያ አምራች ኩባንያዎች ምርታቸው እንዲጨምሩ ግፊት እያደረገ መሆኑም ተሰምቷል። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቺ እሁድ ዕለት ቴህራን ከዋሽንግተን ጋር ቀጥተኛ ድርድር እያደረገች እንዳልሆነና በአሸማጋዮቹ እኩል ብቻ መልእክቶችን መለዋወጣቸውን ተናግሯል። ዩናይትድ ስቴትስ የመግባቢያ ስምምነት መጣስ እስክትተውና ለጥሰቷ ካሳ እስካልከፈለች ድረስ ድርድሩ እንደገና ማስጀመር አይቻልም ሲሉ አራንጊቺ ለጋዜጠኞች መናገራቸውን ቢቢሲ ዘግቧል። አሸማጋዮች አሁንም ድርድሩን ለማስጀመር አዳዲስ መንገዶች ለመጠቀም እየሞከሩ ነው ሲሉ አክሏል። አሜሪካና እስራኤል በየካቲት ወር ኢራን ካጠቁ በኋላ የቀጠናው ውጥረት አሁንም ተባብሶ ቀጥሏል። ቴህራንና ዋሽንግተን በሚያዝያ ወር የተኩስ አቁም ስምምነት ላይ እየደረሱ ሲሆን በሰኔ ወር ደግሞ ወታደራዊ ግጭቱ ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ የሚያስችል የመግባቢያ ስምምነት ተፈራርመዋል። ይሁን እንጂ ስምምነቱ ባለፈው ወር ሁለቱ ወገኖች ለ2 ሳምንታት ያህል አንዳቸው ሌላኛቸው ላይ ጥቃት መፈጸም ፈርሷል። ይህ በእንዲህ እንዳለ ታዲያ እስራኤል አሁን በራሷ መንገድ ለማጥቃትና ኢራን ላይ እርምጃ ለመውሰድ እየዘጋጀች እንደሆነም የመረጃ ምንጮች በሚዲያዎች ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ግጭቱን ለመፍታት በሚደረጉ ውይይቶች ምክንያት ጦራቸው የሚፈጸመውን ድብደባ በድንገት አስቁመው በቅርብ ጊዜ ከኔታንያሁ ጋር የመከሩ ቢሆንም ኔታንያሁ በቅርብ ጊዜያት ደግሞ በኢራን ላይ አዲስ እርምጃ ለመውሰድ እየዘጋጁ መሆናቸው ሰምተዋል። በኢራን ጦርነት ምክንያት ታዲያ የአሜሪካ ጦር መሳሪያ ክምችት መቀነሱ ከተዘገበ በኋላ ፔንታጎን የአሜሪካ የጦር መሳሪያ አምራች ኩባንያዎች በፍጥነት ምርታቸውን እንዲያሳድጉ ግፊት እያደረገ መሆኑ ተሰምቷል። የፔንታገን ቃል አቀባይ ሺን ፓርኔል ቅዳሜ ዕለት ባወጡት መግለጫ የመከላከያ መስሪያ ቤቱ ለተዋጊዎች የሚያስፈልጉ የጦር መሳሪያዎች ስጋቱ በሚጠይቀው ፍጥነት ቁጥሩን ለማሳደግ እየሰራ ነው ብሏል። ቃል አቀባዩ መስሪያ ቤታቸው በፍጥነት የጦር መሳሪያዎች እንዲመረቱ እያደረገ መሆኑን አስታውቀው ነገር ግን ይህ ከኢራን ጦርነት በፊት የተጀመረ ተቋሙን የማዘመን አካል ነው ብሏል። የመከላከያ ምክትል ሚኒስትር የሆኑ ስቲቭ ቪንበርግና ረቡዕ ዕለት ለኩባንያዎች ኃላፊዎች በጻፉትና ዋሽንግተን ፖስት በተመለከተው ደብዳቤ መሰረት ወሳኝ ለሆኑ መሳሪያዎች እጅግ ፈጣን የሆነ የምርት መጨመር የሚያረጋግጥ እቅድ እንዲያቀርቡ ከ21 ቀናት ያልበለጠ ጊዜ ተሰጥቷቸዋል። ቪንበርግ ረዥም ዓመት የሚወስድ የማበልጸጊያ ዑደት ተቀባይነት የለውም ሲሉ በደብዳቤያቸው ላይ መጻፋቸው ጠቅሷል። የፕሮግራማችን የጊዜ ሰሌዳ እጅግ በጣም ማፍጠንና የምርት አቅማችን አሁን ማሳደግ አለብን ብለዋል ቪንበርግ። ምክትል ሚኒስትሩ ይህን ደብዳቤ የጻፉት የአሜሪካ ወሳኝ ጦር መሳሪያዎች በ5 ወራት የኢራኑ ጦርነት መመናመናቸው ከተዘገበ በኋላ ነው። ዶናልድ ትራምፕ ባለፈው ሳምንት ወሳኝ የሚባሉ የጦር መሳሪያዎች ቁጥር መመናመኑን በተመለከተ የወጡ ዘገባዎችን አጣጥለው ከፍተኛ ቁጥር ያለው መሳሪያ አለን ብለዋል። አክለውም ከፍተኛ ቁጥር ያላቸው መሳሪያዎች እየተመረቱና ወደ አሜሪካ እንደ አስፈላጊነቱ እየተጓጓዙ ነው ሲሉ መጻፋቸውንም ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።